የቀበጡለት ሞት አይገኝም ነው ነገሩ። ታሪኩ እንደዚህ ነው። ሽሜል ይባላል። ሁለት ቆንጆ ሴቶችን ይተዋወቅና ምሳ ሊጋብዛቸው በአቅራቢያቸው ወደሚገኝ የሱሺ ቤት ይሄዳል። ታዲያም አስገራሚ ታሪኮችና ቀልዶችን እየነገራቸው እየተዝናኑ እየተሳሳቁ ነው። ግን ሴቶቹን ለየት ያለ ነገር አድርጎ ሊያስገርማቸው ወይም ደግሞ ሊያስደንቃቸው ፈልጓል። ለዛ ነበር ምሳ በሚያዙበት ሰዓት እሱ ኦክቶፐስ ከነ ህይወቱ ያዘዘው። ኦክቶፐስ በኮሪያ ውስጥ ተወዳጅና ልዩ ምግብ ነው። እንዲሁም የሬስቶራንቱ ስፔሻል ምግብ ነበር። ከነ ህይወቱ የሚቀርበው ደግሞ ፍሬሽ እና ተወዳጅ ጣፋጭ ምግብ እንዲሆን ነው። ችግሩ ግን ሴቶቹን ለማስደመም ስለነበረ ኦክቶፐሱን ከነ ህይወቱ ይውጠዋል። ሊያውም በስነ ስርዓት ሳያኙ። ሴቶቹ እየተሳሳቁ ቪዲዮ እየቀረጹት ነው። ግን ኦክቶፐሱ ገና ጉሮሮ ላይ ሲደርስ ከጉሮሮ ጋር በመጣበቅ አልወርድም ይላል። ያንን ተከትሎ ደግሞ መተንፈስ ያቅተዋል። ሴቶቹም እያዩት አይኑ ቀላ። መተንፈስ እንዳቃተው እንኳን አልተገነዘቡም። ታዲያ በሰዓቱ መናገር ስላልቻለ ጠረጴዛውን ባለና በሌለ ኃይሉ መደብደብ ይጀምራል። በዚህ መሃል ውስጥም አንድ አስተናጋጅ ይመለከተዋል። ምን እንደሆነም ወዲያው ነበር የገባው። ወደሱ ሩጦ የተሻለውን ነገር ቢያደርግለትም ሊያተርፉ አልቻለም። ምክንያቱም ጊዜው ረፍዶ ነበር። ኦክቶፐሱ ሳምባው ጫፍ ላይ በመቀመጥ የመተንፈሻ አካሉን ሙሉ ለሙሉ ደፍኖት ነበር። በስተመጨረሻም ወደ ሆስፒታል ወስደው ምንም ህይወቱን ሊያተርፉ ቢችሉ ሞቶ ነበር። በቀዶ ጥገናም ኦክቶፐሱን ከሆዱ በሚያወጡበት ሰዓት እስከዛች ሰዓት ድረስ ኦክቶፐሱ በህይወት ነበር። አስቡ፣ ሴቶቹ ላይ ተጽዕኖ ለመፍጠር በሚል ተርካሻ ምክንያት ብቻ ህይወቱን ተሰቃይቶ አጥቷል። ቪዲዮውን እዚህ ላይ ላሳያችሁ አልችልም፣ ግን ቲክቶክ ላይ በመግባት ኦክቶፐስ ኢን ትሮት ብላችሁ ሰርች ብታረጉ ታገኙታላችሁ። ቪዲዮ ካስገረማችሁ ፎሎና ላይክ እንዳይረሳ።